ድጋሚ የሚሞት ሰውና የሚታሰር ሰው አለ። ይሄንን እንዳትረሱ። ሰላም ተይሎላችሁ ምድረስ ፍቅረ ገብርኤል ነኝ ወገኖቼ። ብዙዎቻችን ከያቅጣጫው እንደምናየው ከሆነ ዘመኑ የመገለጥ ዘመን ይመስላል። የተደበቀ የተሸፈነ ነገር ሁሉ ወደ አደባባይ ወደ ግልጽ የሚወጣበት ጊዜ እንደደረሰ በአደባባይ በግልጽ እያየነው እንገኛለን። ድሮ አያቶቻችን ቅድመ አያቶቻችን ነገሮች ከአቅማቸው በላይ ሆነው አልፈታ ሲላቸውና እግዚአብሔርም ያልሰማቸው ሲመስላቸው ልክ እንደ ዛሬው በግልጽ በአደባባይ ሳይሆን ጨለማን ተገናርገው ከመሸላቸው በኋላ ነበረ ጠንቋይ ቤትም ሆነ የባዕድ አምልኮ ልምምዳቸውን ለማድረግ የሚሄዱት። ዛሬ ደግሞ ሁሉ ነገር ተቀይሮ ነውር ጌጡ የሆነበት ዘመን ላይ ደርሰናል። የሚያስተምረው ኑ ስራ እንስራ የሚለው የሚመክረው የሚገስጸው ሳይሆን ተሳዳቢውና ባለጌው ያደገበት ከፍ ያለበት ብዙ ላይክ ብዙ ሼር ብዙ ፎሎወር የሚያገኝበት ጊዜ ላይ ደርሰናል። እንግዲህ እቺ የምታዩት እህታችን ነውር ጌጡ ከሆኑ ሰዎች መካከል አንዷ ነች። እግዚአብሔር የወንድማችን ነፍስ ይማረውና የአርቲስት ነፃነት ወርቅነህን የሞት ዜና ተንብያለሁ፣ ቀድሜ ተናግሬያለሁ። እዚህ አደባባይ ላይ ቁጭ ብዬ ሲኒ እየዘገዘኩኝ በመጠነቁልላችሁ ጥንቆላ ብዙ ነገር ነግሬያችኋለሁ። ገና ብዙ የሚሞቱ የሚታሰሩ ባለስልጣኖች አርቲስቶች አሉ እያለችን ነው ወገኖቼ። ልጅቷ እንደምታስቧት ቀላል ሰው አይደለችም። በደብትርናና በጥንቆላ ህይወት ውስጥ የኖረች እንደሆነችና እንደዛ አይነት ባክግራውንድ እንዳላት ታስታውቃለች። ምክንያቱም እያንዳንዱን ቪዲዮቿን ስመለከታቸው ላይቭ በምትገባበትም ሆነ እንደዚህ ቪዲዮዎች ሰርታ በምትለቅበት ጊዜ በቱርክ በኢራቅና በግሪክ አካባቢ ከኢቭላይ ወይም ደግሞ ከቡዳ መንፈስ ራሳችንን እንጠብቅበታለን፣ ራሳችንን ከቡዳ መንፈስ ለመጠበቅ ይረዳናል ብለው የሚያስቡትን ይህን ሰማያዊ አይን በቤታቸው በር ላይ በጆሮ ጌጥ፣ በአንገት ሐብል፣ በጣት ቀለበታቸውና በቤታቸው ልዩ ልዩ ስፍራዎች ላይ የማንጠልጠልና እንደ ጌጥ የመለጠፍ ባህልና ልምምድ አላቸው። እቺ እህታችን እንደነዚህ ሰዎች ሁሉ በቪዲዮዋ ላይ እንደምታዩት ከሆነ ይህን የቡዳ መንፈስ ለመከላከል ይረዳል የሚባለውን ጌጦች በካሜራዋ ፊት ለፊት ታስቀምጣለች፣ ታንጠለጥላለች። ከቪዲዮቿ እንደምታዩት ከሆነ ስኒ መዘቅዘቅና ሲኒ እየዘቀዘቁ የሰውን እድልና የሰዎችን ጸባይ ለመናገር መሞከር በየጠንቋይና በየቃልቻ ቤቱ እንዲሁም በየመንደሩ የሚታወቅ ጉዳይ ነው ወገኖቼ። አላስተዋልነውም ይሆናል እንጂ እነዚህ ሰዎች ሲኒ ዘቅዛቂ ይባላሉ። ልምምዶቿ በዚህ ብቻ አያበቁም። በየቦታው ቢሮ ከፍተው የባህል ሐኪም ነን እያሉ ከሚያጭበረብሩ ሰዎችን በርኩሳን መናፍስት አስረው የሚተበትቡ ሰዎች የሚያደርጉትን ነገርና እነዛ ሰዎች የሚያዙትን ትዕዛዝ የምታዝም ሰው ነች። ለምሳሌ እንቁላል ላይ ስም ጽፎ የሰው ግንባር ላይ ማፍረጥ፣ የምትወዱትን የምታፈቅሩትን ሰው በእጃችሁ ማስገባት የምትፈልጉ ከሆነ ደግሞ የሚንጠለጠል ጋን ቁልፍ ፈልጋችሁ ስሙን ቁልፍ ውስጥ አድርጋችሁ እንደዚህ እያለች አንዳንድ ትዕዛዞችን ልክ እንደ ደፍተራዎች እንደ መሪጌታዎች ታዛለች ወገኖቼ። በዚህ አጋጣሚ በደፍተራና በጠንቋይ መሃል ሰፊ ልዩነት ያለ ሲሆን በተለምዶ ደፍተራ የሚባሉ ሰዎች እርኩሳን መናፍስትን ለመጥራት የሚጠቀሙበት ጥበብ እጅግ በጣም የረቀቀና ትዕዛዛቸውም ውስብስብ ነው ወገኖቼ። ልታስተውሉት የሚገባው ግን በቪዲዮ ላይ የምታዩት እህታችንም ሆነች በየቲክቶኩ መርጌታ ገሌ ነኝ እያሉ በቤተ ክርስቲያን አባቶች ስም የሚያጭበረብሩት ሁሉም ከአጋንንት ጋር ከርኩሳን መናፍስት ጋር የሚጨማለቁ የሚሰሩ ሰዎች ናቸው ወገኖቼ። ልክ እንደ ድሮ ዘመን ሁሉ ዛሬ የምንገናኝበትና የምንጠያየቅበት ፕላትፎርም ተቀየረ እንጂ እቺን እህታችንን ያገኘሁበት የቲክቶክ መንደር ውስጥ እቺን እህታችንን በየቀኑ የሚከታተሉና የተለያየ ጥያቄ የሚጠይቋትን ሰዎች ብታዩ ታዝናላችሁ፣ በጣም ትደነግጣላችሁ። በቅርቡ የሚሞት ታዋቂ አርቲስት አለ ብሎ በምስኪን አርቲስቶቻችን ስም መመጻደቅና መታበይ ግን ዋጋ ያስከፍላል። እንግዲህ ድጋሚ የሚሞት ሰውና የሚታሰር ሰው አለ። ይሄንን እንዳትረሱ፣ ጭንቅላታችሁ ስክተቱ። ያልኩት ነገር ጠብ አላለም። የሚታሰር ስንት ነገር አልኩኝ፣ ስንት ነገር። እስኪ አያችሁ ከኔ ቪዲዮ ምን ተማራችሁ? እኔ ከምሰራው ምን እውቀት ያዛችሁ? ምን ተማራችሁ? ዛሬ ምን ተፈጠረ? መታችሁ ነገራችሁ። ማን ይሞታል? ሰው ይሞታል፣ የሆነ ነገር ይፈጠራል አልኩኝ። የተፈጠረውን አይታችኋል። ነፍሱን ይማረው፣ በአጸደ ገነት ያኖረው ፈጣሪ። ሲቀጥል ምን ይመጣል? ኢትዮጵያ ብዙ ነገር እየተናገርኩኝ ልብ ብላችሁ ስሙ። ማዳመጥና ማሰላሰል ይልመድባችሁ። አሁን ራሱ ድጋሚ ተለቅ ያለ ሰው፣ ደና ሰው፣ ታዋቂ ሰው ይሞታል፣ ታዋቂ ሰው እስር ቤት ይገባል። አዲስ አበባ ላይ የሚሆንና የሚካሄድ ነገር አለ። እኔ ይሄንን አላቅም። ያየሁትና ማነበውንና ራእይ ነው የምናገረው። የሚፈጠር ነገር አለ። ይቆይ እንጂ ጊዜ ቢፈጅም የሚፈጠር ነገር አለ። ግን ሀገራችን ገና ለምለማ ትላንትና ሀገርክን የካድኩሉ ኢትዮጵያ ለመግባት በዳዴ በእግር በፈረስ የምትሄድበት ጊዜ ይመጣል። ጥንቃቄ እናርግ። ምንናገረውን እንወቅ። የምንራመድበትን መሬት እየመረጥን እንራመድ። ይሄ ለሁላችሁ መልእክት ነው። ጥንቃቄ በጣም ማድረግ አለባችሁ።
ኢትዮጵያ ሀገራችን ወደፊት እንጂ ወደ ኋላ አትሄድም። ክፏን የያዝላት ያንጃበቡ አሉ ምንም አያመጡም። እኛ ሁሌም እንደ ጣሊያን እየደበደበ ነው የምናልፈው። ስለዚህ ግን አሁንም እነዚህ የተናገርኳቸውን ምልክቶች ልብ ብላችሁ ስሙ። እንደምትሰሙትና እየመጣችሁ እንደምትነግሩኝ ራሱ ልብ ብላችሁ ስሙ። አሁን ዛሬ ሁለት ነገር ነው ላይቭ ላይ እየነገራችሁኝ። ስለዚህ የሆነ ሰው ታዋቂ ሰው ይመጣል አልኩኝ፣ ስፒድ መጣ ሄደ። ሰው ይሞታል አልኩኝ፣ ዛሬ እንግዲህ የሞተውን ምስኪን አይታችሁታል። ስለዚህ ልብ ብላችሁ ስሙ። ቀጣይ ቪዲዮ እመጣለሁ በስፔሊንግ ባይ። ሰላም እሪቾ ጀበና ነኝ። ስንቶቻችን ነን የሎሚን ጥቅም የምናውቀው? ሎሚ ሙጠምጢምን እንደሚሰሩበትና በዛው ልክ ደግሞ ሙጠምጢምን እንደሚፈታ ታውቂያለሽ? አታውቂማ? ካላወቅና በብር ችግር የምትሰቃዩ ብር አልበረክት ያላችሁ ብር አልያዝ ያላችሁ ትዳርሽ የተመሰቃቀለ ከቦይ ፍሬንድሽ ጋር ማትስማሚ ትዳርሽ ሊበተን ያልሽ ምን ያልሽ ነይ ወደ እኔ። ለእናንተ አይገባችሁም። እኔ ካልነገርኳችሁ የሎሚን ጥቅም አታውቁም። እናንተ የምታውቁት ሎሚ ሰላጣ ላይ እንደሚደረግ እንደሚጨመቅ እንደሚጠጣ ምናምን። ሎሚ ታሪካዊ ነገር ናት። አመጣጡን መቼም ታውቁታላችሁ። መቼም እኔ አላበቀልኩትም፣ ግን ሎሚ የብዙዎችን ህይወት ያድናል። ሙጠምጢም ይሰራበታልም፣ ሙጠምጢምን ይፈታል። ሙጠምጢም ያለበትን ሰው ይፈታለታል። ሙጠምጢም ማሰራት የሚፈልግ ደግሞ በዚህ ማሰርቶ ህይወታችሁን ሊያበላሽው ስለሚችል የሎሚን ጥቅም የማታውቁ በቪዲዮ እሰራለሁ፣ አሳያችኋለሁ፣ ትመጣላችሁ። በዚህ ልክ ደግሞ እዚህ ጋር ምን አለኝ? ርማን አለኝ። ርማንን ማታውቁ ካላችሁ ደግሞ በዚሁ ልክ አስረዳችኋለሁ ስለ ርማን። ርማንም በተመሳሳይ በአማርኛ ስሙን ስለማላቅ ነው። ይሄን ሁለቱን ታዘጋጃለሽ። ነጭ ወረቀት ታዘጋጃለሽ፣ ቀይ ቀለም ታዘጋጃለሽ። ከዛ በኋላ ምን ትጽፊያለሽ? ብር ይኖርሻል ማለት ነው። ትክክል ማለት ነው። ሁሉ ነገር ኤቭሪቲንግ ዊል ቢ ኦኬ ነው የሚሉት ፈረንጆች። አይ ዶንት ኖ አላውቅም። በጣም ተንከርፍታችኋል። ከርፋፋል። ለእናንተ ምክር መምከር ድንጋይ ላይ ወንድ ማፍሰስ ቪዲዮ ሰራላችኋለሁ። ባይ ላይቭ ላይ ተከተሉኝ። እንግዲህ ይሄን ስፔሊንግ ነው ይዤ የመጣሁት። እነ ሶሎሞን ምን ይላሉ? ምን ላይ ናቸው? ሂጂባት ዋው 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 ዋው! ኤሶች በጣም አሪፍ ነገር ላይ ናችሁ። በጣም አሪፍ ላይ ናን ነገር እንዲህ የምትይዙት ነገር አለ፣ ግን ይዛችሁ የምትበትኑት ትበዛላችሁ። አሁን ላይ ደግሞ በጣም ብዙ ፕላን የምታወጡ እቅድ ያርግላችሁ። ግን እነ ሶሎሞን በጣም በሴት ይጫወታሉ። በኤስ የሚጀምር ስፔሊንግ ወንዶቹ ባይስ የሚወዷችሁ ቢመስሉም ውስጣቸው አይያዝም። ውስጣቸው እዚህ ምዛም ነው። ስለዚህ እኔ ሁሉንም ሶሎሞን አላልኩም፣ ሁሉንም አልነካውም። አንዳንዶቹን ያልኩት ጥንቃቄ። እነ ሰለሞንን ያገባች ሲል ጥንቃቄ አድርጊ። በጣም አይንሽን ትኩረት ስጪ። እኔ ራሱ ማውቃቸው እነ ሰለሞኖች ስላሉ ጥንቃቄ አድርጊ። ለጥንቃቄ ሴቶቹ በኤስ የምትጀምሩ ሴቶቹ በጣም ርዝቅ አላችሁ። ዋው አንድ ኩንቻንስ ርዝቅ ያኔ እንዲህ የምታገኙት ነገር አልምትወልዱ አላችሁ። ብር ምን በዛው ልክ ግን አይን አለባችሁ። እግዚአብሔር ያንሳላችሁ እንጂ በጣም የሰው አይን አለባችሁ። በጣም መተት የተደረገባችሁ አላችሁ። ፈጣሪ ያንሳላችሁ። እንደ ሰው ቢሆን እንደ ሰው አጣጣል ቢሆን አወዳደቃችሁ አያምርም ነበር፣ ግን የቆማችሁ ናችሁ። በዚህ ስፔሊንግ ወንድሞን ከሴት እንደ ሰው ቢሆን አልወደቃችሁም እንጂ የሰው ተንኮል እናንተ ላይ ጥሩ አልነበረም። ግን አላህ ልባችሁን ስለሚያውቅ ነው። ጥንቃቄ አድርጉ። ወንዶች አሁን ላይ የምትጥሩ የምትንገዳገዱ አላችሁ። እመኑኝ እናንተ ስኬት ወደፊት ነው። ግን እነ ኤሶች ደግሞ ባልሽ ላይና ሚስትክ ላይ ጥንቃቄ በጣም ማድረግ አለባችሁ። የፍቅር ህይወታችሁ አሪፍም አለ፣ ግን የሚበላሽም አለ። ስኬት በጣም አላችሁ፣ ግን አመዳፋሽ ናችሁ እናንተ ራሱ። ምንም ብታረጉም አትመሰገም። እንዲህ አብልተሽ የምትነከሽ ነክ እንዲህ አብልተሽ የምትነከስ ነክ። ይሄን ነገር ጥንቃቄ አድርጉበት። አንዳንድ ምክር አሰሙም። ኤሶች ድንጋይ ናችሁ። ስለዚህ ጥንቃቄ ማድረግ አለባችሁ። በኤስ የሚጀምር ስፔሊንግ እንግዲህ ቀጣይ ይመጣል።